ሰላም ጤና ይስጥልኝ ውድ የደቡብ ሜድ ቤተሰቦችና ተከታታዮች፣ ዛሬ 10 አስገራሚ የጎመን የጤና ጥቅሞችና የጤና በረከቶችን እንመለከታለን። ዛሬ ከኢትዮጵያን ተወዳጅ አረንጓዴ አትክልቶች ውስጥ አንዱ ስለሆነው የአበሻ ጎመን ወይም ደግሞ የበጋ ጎመን ተብሎ የሚጠራውን እንመለከታለን። እነዚህ ቅጠለ ሰፋፊ ቅጠሎች ጣፋጭ ብቻ አይደሉም፣ በሳይንስ የተደበቀ የራሳቸው ምስጢር አላቸው። በየቀኑ አበሻ ጎመንን መመገብ በጤናችን ላይ ምን አይነት ለውጦችን ይሰጠናል የሚሉትን 10 ዋና ዋና ምክንያቶችን እንገልጣለን። የደቡብ ሜድ ነው ስብስብ የህክምና ርዕሶችን ወደ ተግባራዊ ምክር በምንከፋፍልበት እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደውል። ከሁሉ በፊት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል በዚህ ትምህርት ውስጥ ከምንመለከታችሁ ውስጥ የጎመንን 10 የጤና ጥቅሞችን እንዲሁም ደግሞ በሁለተኛ ደረጃ 5 የጎመን አጠቃቀም መንገዶችን እንመለከታለን። በምን አይነት መንገዶች በትክክል ጎመንን በትክክለኛው መንገድ መጠቀም ይቻላል የሚሉትን እንመለከታለን ማለት ነው። በአንደኛ ደረጃ ላይ የምናገኘው በጎመን በቫይታሚኖችና በማዕድናት የበለጸገ ነው። ጎመን አረንጓዴ አመጋገብ ውስጥ ወርቃማ ነው። በተለይም ከሚሰጠን የጤና በረከቶች ውስጥ ለእይታ በቫይታሚን ኤ፣ ለበሽታ መከላከል አቅም ደግሞ በቫይታሚን ሲ እንዲሁም ደግሞ ለአጥንት ጥንካሬ በቫይታሚን ኬ የበለጸገ ነው። በተለይ በእርዳታ የሚታወቀው ዩኤስአይዲ ለህፃናት ስነ ምግብ ላይ ባደረገው ምርምር መሰረት እንደሚያሳዩ ከሆነ አንድ ጭልፋ ጎመን እንኳን መመገብ አረንጓዴ ቅጠሎቹ ከአንድ ብርጭቆ ወተት የበለጠ ካልሽየም እንደሚሰጠን እንደ አማራጭ ያገለግላል ማለት ነው። በካልሽየም በሁለተኛ ደረጃ ደግሞ ጎመን ከሚሰጠን የጤና ጥቅሞች ውስጥ የልብ በሽታ መከላከል ስርዓትን ያጠናክራል። ጥናቶች እንደሚያሳዩት ከሆነ ጎመን መጥፎ ኮሌስትሮልን ኤልዲኤልን ዝቅ በማድረግ ጥሩ ኮሌስትሮልን ኤችዲኤልን ያሻሽላል። እንደ ካንፍሮል ያሉ በፋይበር በጸረ ኦክሲዳንት እንዲሁም ደግሞ በጸረ አንቲኦክሲዳንት የበለጸገ ነው። ይህም የልብ በሽታ መከላከል ስርዓትን ይደግፋል። የደም ስሮችን ተለዋዋጭነት ፍሌክሲቢሊቲ እና የደም ስሮችን ኤላስቲክሲቲን ይደግፋል። በተለይ ከላይ የጠቀስነው ካንፍሮል ምንድነው ሲባል ካንፍሮል በጎመን በሰላጣ በሻይና በብሮኮሊን ውስጥ የሚገኝ ኃይለኛ ተፈጥሯዊ አንቲኦክሲዳንት ነው። እንግዲህ ካንፍሮል በፍሎቭሬድ ቤተሰብ ውስጥ የሚገኝ ሰውነታችን ከጭንቀት ከብግነት እንዲሁም ደግሞ ከእብጠት ህዋሳትንም ከጉዳት የሚጠብቅ ነው። ጎመን ልብን የሚጠብቅ የልብን እብጠት የሚዋጋ አእምሮን እንዲሁም ደግሞ ስለታማ አእምሮ ወይም ደግሞ የበሰለ አእምሮ ወይም ደግሞ ትኩረት ያለው አእምሮን የሚያድስ ተፈጥሯዊ መድኃኒት ነው ማለት ይቻላል ካንፍሮል በጎመን ውስጥ የሚገኘው። ለዚህም ነው ሳይንቲስቶች ተፈጥሯዊ ጠንካራ ጸረ እርጅና ሞሌኩሎች አንዱ ብሎ የሚጠሩት ማለት ነው በጎመን ውስጥ የሚገኘው ካንፍሮል። ሶስተኛ ደግሞ ከመርዛማነት ከማጽዳት ጋር በተያያዘ ጎመን እነዚህ ቅጠል አረንጓዴዎች ጎመን ማለታችን ነው ጉበትን በተፈጥሯዊ መርዝ በማስወገድ ስርዓትን ያነቃቁለታል የጉበትን ማለት ነው። በጎመን ውስጥ ያሉት የሰልፈር ውህዶች መርዛማ ንጥረ ነገሮችን በማስወገድ ተፈጥሮ የሰውነት ማጽዳትን ያረጋጋል። ከባድ ምግቦችን ወይም ደግሞ ቅባት የበዛባቸው ምግቦች ከተመገብን በኋላ ጎመን መመገብ ፍጹም የማጽዳት ስራን ይሰራል ማለት ነው። በአራተኛ ደረጃ ደግሞ ከጸረ ካንሰር ጋር በተያያዘ ጎመን በሳይንስ እንዲህ ይላል። ጎመን እንደ ጎመን ያሉ የክሩሲፈር አትክልቶችን ካንሰር አደጋን በተለይም የአንጀት የጡት ካንሰርን ሊቀንሱ ይችላሉ። ምስጢሩ ምንድነው ሲባል በውስጣቸው የያዙት ውህዶች ናቸው። በተለይም የዲኤንኤ ጉዳትን የሚከላከሉ ተፈጥሯዊ ኬሚካሎችን የበለጸጉ ነው አልቸው ማለት ነው። በአምስተኛ ደረጃ ደግሞ ከአጥንት ጥንካሬን ይደግፋል። ጎመን በካልሽየም እና በቫይታሚን ኬ የበለጸገ ናቸው። ሁለቱም የአጥንት ጥግጊትን በተለይ ደግሞ የአጥንት መጣበቅ ወይም ደግሞ ጆይንት አካባቢ የሚገጥመው ችግር ከወተት የማይጠጡ ሰዎች እንደ አማራጭ ጎመን በጣም ጥሩ የእጽዋት አማራጭ። በስድስተኛ ደረጃ ደግሞ ክብደትን ለመቀነስ ይረዳል። ጎመን ዝቅተኛ ካሎሪ ከፍተኛ ፋይበር ጎመን ረዘም ላለ ጊዜ እንዳይራቡና የምግብ ፍላጎትን እንዲቀንስ ያደርጋል። ይህም ክብደትን ለመቆጣጠር የሚፈልግ ሰው ለማንኛውም ሰው እጅግ ፍጹም ጓደኛ ነው ማለት ይቻላል ጎመን። ሰባተኛ ጥቅሙ ደግሞ የደም ስኳርን ይቆጣጠራል። እንግዲህ የደም ስኳርን ይቆጣጠራል ሲባል የስኳር በሽታ ወይም ደግሞ ቅድመ ስኳር በሽታ ካለብን ጎመንን የደም ስኳር ሚዛንን ለመጠበቅ ይረሳል። እንዲሁም ደግሞ በውስጥ ያለው የያዘው ፋይበር ወይም ደግሞ የግሉኮስ መመጠጥን ያዘገያል። ይህም አልፋ ፖሊፊክ አሲድ የተባለው ወይም ደግሞ የአልፋ ፖሊፊክ አሲድ ደግሞ የኢንሱሊን ስሜትን ያሻሽላል። በውስጥ ያዘው አልፋ ፖሊፊክ አሲድ ለኢንሱሊን እጅግ ወሳኝ ነው ማለት ነው፣ ኢንሱሊን ለማረጋጋት። በስምንተኛ ደረጃ ደግሞ የምግብ መፈጨትን ያሻሽላል። ጎመን ጥሩ አንጀት ጥሩ ህይወትን ይሰጠናል። ይህም ደግሞ ጎመን ጤናማ አንጀት እንዲኖረን እንዲሁም ደግሞ ጥሩ የሆኑ ባክቴሪያዎችን ለምግብ መፈጨት የሚያገለግሉ ባክቴሪያዎችን የሚመግብ የፕሪባዮቲክ ፋይበርን ይይዛል። ይህም የምግብ መፈጨትን ያሻሽላል፣ የሆድ ድርቀትን በተፈጥሮ መንገድ ይቀንሳል። ጎመን ዘጠነኛው የበሽታ መከላከል ስርዓትን
ያጠናክራል። በቫይታሚን ሲ አንቲኦክሲዳንቶች የበለጸገው ጎመን አረንጓዴ ተክሎች የበሽታ መከላከል ሴሎችን ያጠናክራል። ኢንፌክሽኖችን፣ ጉንፋንና የእርጅና ምልክቶችን ሁላ ሳይቀር ይዋጋል። በአስረኝነትና በመጨረሻው ደግሞ የሚያንጸባርቅ ቆዳ እንዲሁም ደግሞ ጤናማ ፀጉር ይሰጠናል። ከፍተኛ ቫይታሚን ኤ የፎሌት መጠን የቆዳን የሚያብረቀርቅ እንዲሁም ደግሞ ዘንፋላ ፀጉር እንዲኖረን ያበረታል። ጎመን እነዚህ ንጥረ ነገሮች የቆዳ ህብረ ሕዋሳትን ይጠግናል እንዲሁም ደግሞ የሰውነት ወይም ደግሞ የቆዳ ድርቀትንና የፀጉር መሰባበርን ይከላከላል። ጎመንን በስርዓቱ መጠቀም ማለት ነው። ወደ ዋናው ሁለተኛ አርዕስታችን ደግሞ ስንመለስ ስለ ጎመን በሳይንስ የተደገፉ የአመጋገብ ምርጥ መንገዶችን ደግሞ ስንመለከት የመጀመሪያው ማገንፈል ነው። አገንፍሎ መጠቀም ሲባል አልሚ ምግቦችን የማቆየት ምርጥ መንገድ ማለት ነው። በተለይ ከ5 እስከ 7 ደቂቃ ማፍላትና ቅጠሎቹ አረንጓዴነቱን ሳይለቅ ለምግብነት ዝግጁ ማድረግ። ይህ ቫይታሚን ሲ፣ ፎሌትና የአንቲኦክሲዳንቶቹ በተለይ የካንፍሮል ያሉ ከላይ ጠቀስናቸው ውህዶች ሳይበላሱ ወይም ደግሞ ዲኔቸር ሳይሆኑ እንድንጠቀም ይረዳል ማለት ነው። ሳይንስ ስለዚህ ጉዳይ የሚላል ሲባል ከመጠን በላይ ማፍላት እስከ 50% የሚሆነውን ቫይታሚን ሲ እና የፎሌትን ያጠፋል። ስለዚህ ከመጠን በላይ ማብሰል አያስፈልግም ማለት ነው። ሁለተኛው በመጥበስ ነው። እንግዲህ ጎመንን ከትፎ ከተለያዩ አትክልቶች ጋር በተለይ ከወይራ ዘይትን በመጠቀም በመጥበስ ወይም ደግሞ ከነጭ ሽንኩርት ጋር አንድ ላይ አድርጎ ጎመን የወይራ ዘይትና ነጭ ሽንኩርትን አንድ ላይ አድርጎ የሚመገቡ ሰዎች የልብ በሽታ ላለባቸው እጅግ በጣም ጠቃሚ ነው ማለት ነው። በሶስተኛው ደግሞ ትክክለኛው አጠቃቀም ዘይቤ የትኛው ነው ሲባል የጎመን ሳንዱች የሚባለው ነው። የጎመን ሳንዱች ብዙዎች ያልተለመደ ቢሆንም ግን ዳቦን እንደ መጠቀለያ ከመጠቀም ይልቅ ጎመንን እንደ መጠቀለያ መጠቀም ሰፊ የሆኑ ጎመኖችን አገንፍሎን እንጠቀማለን ማለት ነው። የተለያዩ ምግቦችን ወይም በተለይ ምስር ሊሆን ይችላል፣ የተለያዩ አትክልቶች ሊሆኑ ይችላል፣ የተጠበሱትን በጎመን ጠቅልሎ መጠቀም ማለት ነው። ይህም ከፍተኛ የሆነ ካርቦሃይድሬት አለው፣ ከፍተኛ የሆነ ፋይበር አለው ማለት ነው። አራተኛው አጠቃቀም ደግሞ በጭማቂ መልክ ጎመንን መጠቀም ይቻላል። በጭማቂ መልክ እንዴት መጠቀም ይቻላል ሲባል ከሙዝ፣ ከሎሚ፣ ከዝንጅብል ጋር በማዋድ የዲቶክሲፋይ የማድረግ በተለይ ጉበታችንን ለማጽዳት የሚያገለግለው እጅግ ወሳኝ ነው ማለት ነው። እንደምታውቀው ከሆነ ጎመን በውስጡ ክሎሮፊል አለው፣ ከፍተኛ የሆነ ክሎሮፊል አለው ሲባል ይህም ጉበትን ለማጽዳት የኦክሲጅን ፍሰትን ለማሻሻል ይረዳል ጉበታችን ማለት ነው። አምስተኛው በባህላዊ ዘይቤ ነው። በተለይ በኢትዮጵያኖች በብዛት የምንጠቀመው ጎመንን ከትፎ ከእርሚያ ዘይት እንዲሁም ደግሞ ቀይ ሽንኩርትን በማድረግ የተለያዩ ነጭ ሽንኩርቶችን በማድረግ በባህላዊ መንገድ በድስት አብስለን የምንጠቀመው በወጥ መልክ የምንጠቀመው የአጠቃቀም ዘይቤ ማለት ነው። ቅቤ፣ የተለያዩ ቅመማ ቅመሞችን በመጠቀም ሁላችንም አብስለን የምንጠቀምበት መንገድ ማለት ነው። አምስተኛው እንግዲህ ስለ ጎመን አዲስ መረጃ ካገኙ ደቡብ ሜድን ስለተከታተላችሁልን እናመሰግናለን። መልካም ጊዜ፣ መልካም ቆይታ፣ መልካም የጤና ዘመን እንላለን።